ለምንድን ነው ማተቧን የምታስበው? በቃ እዚህ ያመንኩት አምላክ ልጄን እንደዚህ እንዴት ያደርጋል ማለች። ልቦ ላይ ነው ያለው። ልቦ ላይ ነው ያለው። የት ያየኛል እሱ? እንዴት አየኝ? የት ያየኛል? የጸሎት አይን ቢኖረን ከማን ጋር እንደምንኖር ማየት ይቻላል። ሃይማኖት ይኸኛው ትውልድ ቴስት ማድረግ አለበት። ቴስት እናድርግ አይደለም ስለሆንሽ አቤል ልትልሽ ትችላለህ። እምቢ አለች እሷ። ማነው ስምህ? እሺ አዳልሞቲ አይነ ጥላ ቡዳ ድግምት ሁሉም ነህ አንተም። ምንድን ነህ አንተ ደግሞ? አይነ ጥላ ቡዳ መተት ጠቋር። በቃ እናንተ ከየት የመጣችሁ? ከአያቷ። እሷ መች ገበረች? አላውቅም ነው የምትለው። ቆይ በስንት ዓመቷ ነው ያካስከው? በስንት እድሜዋ? ስንት ወር? ሲወለዱ ነው። ሁሉም ሲወለዱ። እሺ አንተስ? ጠጋ በል። በስንት ዓመቷ ነው ያስካት? አብረን ተወለድን። እሺ ከዛ በቃ ህይወት መኖር ስትጀምር መበጥበጥ ጀመር። ህይወት መኖር ስትጀምር እዛ ሁሉም ኦኬ ነው የምትለው። ለምን ገባ ትዳሯ? ኦኬ ነው አይደል? ኦኬ ነው። ይሄ ረጅም ጉርድ ምናምን አይመቸንም። እስከዚህ ነው የምንለብሰው። ወላይታው ብትል ከኢትዮጵያ ዳንስ ደስ የሚለን ወላይታ ነው እንጂ ይሄ እንደ ጸሎቱን ምኑንም ተስፋ ቆርጣ ይዘውችው በቃ ማተባን እንድናስለጥስ ነበር። በቃ ሁሉን የምንፈልገውን ነገር ሁሉ እናደርግ ነበር። ታደርጉ ነበር? ለምንድን ነው ማተባን የምታስበው? በቃ እዚህ ያመንኩት አምላክ ልጄን እንደዚህ እንዴት ያደርጋል አለች። እንዴት እንዲያደርገኛል አለች። አምላኳን አማረረች። በቃ አንተ እኮ ነው ውስጥ ያለው። እኔ ነኝ ጉድ አደረኩ። በቃ ጉድ አደረገኛለች። እግዚአብሔርን ግን እኔ ነኝ ሁሉ ነገር ያደረኩት። በቃ እኔ ነኝ። ብዙዎች ክርስቲያኖች ሆኖም ግን በባህሪያችን ውስጥ ያሉትን የጠላት ኃይል ለመገንዘብ አልቻሉም። እንዳንችል ደግሞ ያደረጉን ነገሮች አሉ። አንደኛ ልማዳዊ መንገደኞች መሆናችን፣ ሁለተኛ ጸሎታችን ልማዳዊ መሆኑ፣ ሶስተኛ መመላለሳችን በእግዚአብሔር አምላክ ቤት ውስጥ ልማዳዊ ብቻ ልማዳዊ መሆኑ። ልማዳዊ ምን ያህል እግዚአብሔር አምላክ በህይወቴና በኑሬ ውስጥ አለ የሚለው ነገር ላይ የለም። አስበንበት አናውቅም። ሌላው በባህሪያችን ውስጥ ምን ያህል ጠላቶች አሉብን ብለን ተገንዘበን አናውቅም።
ክርስቲያኖች ነን ብቻ ነው በቃ ክርስቲያኖች ነን ብለን ነው የምናምነው። ግን ክርስቶስ ሞቶ ያሸነፈው ጠላት በባህሪያችን ውስጥ አሸነፈው ቁጭ ብሏል። መድኃኒታችን ኢየሱስ ክርስቶስ ሞትን ሽሮ ሞት የተነሳልን በሞትን ድልን የነሳልን አምላክ ሞትን ያበረታታ የነበረ መንፈስ በባህሪያችን ውስጥ ቁጭ ብሏል። ግን ክርስቲያኖች ነን። የሚገርመው በዚህ አይነት መንገድ ብዙ ሰው ተጎድቷል። መናፍስት ይህን ያህል በረቀቀ ስልትና ባህሪ ውስጥ ሰዎችን ተቆጣጥሯል። ቁጥር 14 ላይ ክፉ ዘርና መንፈሳዊ ዘር የሚለው ለዚህ ነው። ምንም ምንም ዘራችን አሁን ወደ ክፉ ተለውጧል። በተደጋጋሚ በአሁኑ ዘመን ደግሞ በተደጋጋሚ ሌላ ከውጭ ከሚመጣው ቡዳ ይልቅ በውስጥ ያለው ቡዳ የሚበላው ይበልጣል። የገበያ ቡዳ ከሚበላው ይልቅ የልብሱ ቡዳ ከሚበላው ይልቅ እናት እና አባት ላይ ያለው መንፈስ ቡዳ ሆኖ የሚበላ ይበልጣል። እየሰማችሁ ነው? ታሾፋለህ። ከዚህ በኋላ ምን ችግር አለው? ልክ ስታሾፍም ውስጥ ቁጭ ብሎ ሹፈትን የሚመዘግብልህ አለው። ይመዘግብልህና ከአንድ 5 ዓመት በኋላ ታየዋለህ። እዚህ ባለው ችግር ስትስቅ ትቆይና በኋላ ደግሞ አንተ በሌላው ተደግፈህ ትመጣለህ። ይሄ ቦሌ ላይ የምናየው ነገር ነው። ቦሌ ሲስቁ ነበር፣ ያሾፉ ነበር። በጣም ይቀልዳሉ። በጣም ይሄ እኮ የቤተ ክርስቲያን ስራ ነበር። ይሄ እኮ የአባቶች ስራ ነበር። ይሄ እንዲህ አይነቱን ጠላት ማስወገድ የእያንዳንዱ ክርስቲያን ስራ ነው። ታዲያ ምን ዋጋ አለው? ሁልጊዜ ቅድሚያ የምንሰጠው ለሰይጣን ስራ ነው። ደግ ሰይጣን ካለማ እንዴት ቆንጆ ነበር። የሰይጣን ደግ ቢኖር እንዲህ በእግዚአብሔር አምላክ አደባባይ ላይ ደግ የሚሰራ ሰይጣን ሁልጊዜ ውስጣዊ ሟርታችን ከክፋት ጋር የተያዙ ናቸው። ግን ክርስቲያኖች ነን። ስማ አድፍተህ ቁጭ አልክ። አንተም አድፍተህ ቁጭ አልክ። ቁጭ አልክ። ቆይ ቀያይ ስለሆኑ መርጠህ ነው የገባኸው ወይስ ዝም ብለህ ቤተሰብ ስለሆንክ ነው የገባኸው? ቤተሰብም ስለሆነ ይመቻሉ። ዝም ስለሚሉ ይመቻሉ። ይመቻል። እሺ ዝም ነው የሚሉት። ከሁሉም ጋር አብረህ ተወልደሃል? አዎ ሁሉም ላይ። ስንት ወንድሞች አሏት? 3። እሺ ስንት እህቶች አሏት? 5 ሴት። 5 ሴት። 5 ሴት 3 ወንድ። እሺ እዛም ላይ አለ። ቁጭ ነው። አያውቁም። እነሱ አያውቁም። የሚከተሉት ባህሪያቶች ይታዩብናል። እነዚህ መንፈሶች እንዴት እንደተቀመጡ በምን መንገድ እንደተቀመጡ ልንገራችሁ። እነዚህ እንዲሁ ራሱ ያስታውቃል እንዴት እንደተቀመጡ። አንደኛ ጸሎቷ ብንጸልይ እንኳ በጣም ትንሽ ነች። እንደው እንደነገሩ እሷም ደግሞ ከውስጥ አይደለችም፣ እዚች ላይ ነው፣ ምላስ ላይ ያለች። አንድ በል። ሁለተኛ ቤተክርስቲያን ስኬድ ዝም ብለን መንከርፈፍ ነው። እየተንከረፈፉ ዝም ብሎ በቃ ስናስቀድስም ከነጠላ አያልፍም። እዛሽ ፍንፍን ብሎ ዝም ብሎ በድኑ ተገትሮ ቁጭ። ሌላው በቤት ሁኔታ ደግሞ ሲታይ በየሰከንዱ የባህሪ መለዋወጣል፣ የጠባይ መለዋወጥ፣ መነጫነጭ። ተራው ነገር ብዙ የሚያናግራቸው ይሆናል። ተራው ትንሹ ነገር የማይረባው ነገር ብዙ እንዲለፈልፉ ያደርጋል። የመናፍስቱ አንዱ ባህሪ ነው። የእግዚአብሔርን ቃል ሲሰሙ ወዲያውኑ በሰከንድ ውስጥ ሙልጭ ተደርጎ ከአእምሮ ውስጥ የሚያጥበው ይሆናል። ሰምተሃል ነበር እንዲህ ይላል ባል ወይም ደግሞ ሚስት የእግዚአብሔርን ቃል ሰምተሃል ነበር እንዲህ ይላል። ግን የለም መስማት የለም። ይሄኛው የጆሮ ሞዴል እንጂ ሰምቶ ለህሊና የሚያስተላልፈው ነገር አይኖረውም። በዚህኛው ትውልድ ውስጥ ይሄ እንደው መሰረታዊ ባህሪያችን ነው፣ የሁላችን ነው።
እንሰማለን። የራሳችን ደግሞ የምንሰማው እንፈልጋለን። የሰማነው ነገር ላይ አንዱን ሰብረን ሌላውን የኛን እንተካለን። በዚህ አድፍጦ ቁጭ ብሎ ኖሯል። ሌላው ደግሞ ማንነቱ እንዳይታወቅ የሚያደርጋቸው ጥንቃቄዎችም ቀላል አይደሉም። በዛ ማንነት ውስጥ ክብር አለ፣ አትንኩን ባይነት አለ፣ እልህ አለ፣ ቁጣ አለ፣ ንዴት አለ። በዚህ ውስጥ ይታቀፋል። ከዚሁ ጎን ደግሞ መንፈስ እኔ ውስጥ ይኖራል ብሎ መገመት የዚህኛው ትውልድ አንዱ ጠባይ አይደለም። ሌላው እኮ ራሱን ሲያዋርድ ነው መንፈሱ ቢሸሸው። እኛ በክብራችን ውስጥ አቆይተነዋል። ብዙዎቹ በመናፍስት ተይዘውና እየተሰቃዩ እያሉ ወደዚህ መምጣት አይወዱም። እዛ ያጀ ልጮህ ነው እንዴ ይላሉ። መልሱ ስትሞቺ ትጮያለሽ። በቃ አለ። መጨረሻ ላይ ትጮሃለሽ። ማንም ዘመድ የለም የዛን ጊዜ መጮህ ወገን የለም። በነፍስም በስጋም ያኔ በደንብ መጮህ ይቻላል። መድረኩ እኮ የጩኸት አይደለም፣ የመዳን መድረክ። ትርጉማችን ግን በዲያብሎስ አስተሳሰብ ውስጥ ልክ ክብራችን የተነካ። ክብራችንማ ከተነካ ቆይቷል። አብሮ ከተወለደበት ጊዜ ጀምሮ ክብራችን ተነክቷል። የኛ ክብር ደግሞ ምንድን ነው? እግዚአብሔር ካላከበረን የኛ ክብር ምንድን ነው? ስማ አድፍጠህ ቁጭ ብላ ባሉ አያውቅህም። እሱ ይጠረጥራል። እሷ ባሉ አያውቅም። ባሉ አያውቅም። ምንም አያውቀኝም። የት ያውቀኛል? እንዴት አያየኝም? እኔ አያየኝም። እሱ እኔ ልቦ ላይ ነው ያለሁት። ልቦ ላይ ነው ያለሁት። የት ያየኛል? እሱ እንዴት አያየም? የት ያየኛል? የጸሎት አይን ቢኖረን ከማን ጋር እንደምንኖር ማየት ይቻላል። የጸሎት አይን የለንም። የምስጋና አይን የለንም። የአምልኮት አይን የለንም። የትርፍ አይን አለን። የዚህኛው ዓለም አይን አለን። አልተገበርክ፣ ቡዳ አልተፈላለህ፣ አልተደፋልህ፣ አልተቆፈረልህ። ምንድን ነው ዝም ብለህ ቁጭ አልክ? አንድ ቀን ከተመቸኝ ልወጣ ነበር። አንድ ቀን ከተመቸኝ ልወጣ ነበር። እነሱ ምንም አይመቹም። በቃ አይመቹም። ምንም አይመቹም። ምንም ቤተክርስቲያን መሮጥ እችን ነው የሚፈልጉት። ማንን ነው የሚፈልጉት? አንተስ? የቷ? እሺ እናቷ አለች። እሷ ናት። እዚህ መጣለች። ጥራት አባቷ ሳለ ወንድሞቹ አሉ። እንዴት አድርጋ ምን ትላላችሁ? ልጆች ደህና ናቸው ብላችሁ ስታስቡ ልጆች እንዲህ ሲሆኑ ምን ትላላችሁ? በጥሩ ሁኔታ ተወልደዋል ብለን ስናስብ አብሮ የተወለደ ጠላት መኖራችሁ እኮ ባለቤት በታል ስሟን ጥራት። እሷ ጥራት ሃይማኖት ይሄኛው ትውልድ ቴስት ማድረግ አለበት። ቴስት እናድርግ አይደለም ትሉት፣ ቴስት አድርጉት። ይኸው እሺ፣ እሷን ጥራት። ራይ በቃ በቃ አልሰማችም። ራይ ራይ እሷ የለችም። ራይ የለችም። ተው ራይ ራይ ሃይማኖት 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 ልጅ አይደለችም። ልጅ ናት። ታዲያ ስሟን እንዴት ጠፋት? ሃይማኖት
ሃይማኖት እምቢ አለች። ሃይማኖት እሺ እናትየዋ ብትጠራት አቤት ትላለች። ለምን አናምንም እኮ ችግሩ እኮ ለዚህ ነው። አሁን የቀረው በመርፌ መስጠት ነው። እምነት በመርፌ ይሄ ነው የቀረው። እስቲ እናት ስለሆንሽ አቤት ልትልሽ ትችላለች። ሃይማኖት እምቢ አለች። እሷ ማነው በህይወት አለ? ማነው አንተ? እሺ ታላቅ እሺ ምናልባት አንተን ከሰሙ ጥራቸው መነፋፋት ትወዳለህ? እሺ ታናሽ ነኝ። ህጋዊ ስማቸው፣ ቤተሰባዊም ስማቸው፣ የሀገር ስማቸው፣ የዜግነት ስማቸው ራሔል ነው። ሃይማኖት ነው። ግን አይደለም አሁን ያልሰራ ያ የለም። በተለይ እናትና አባት እህትና ወንድም ቆሞ ስማቸው ሲጠፋ አስቡት። እሺ ራሔል ተቋር በል ተቋር ቤት አቤት አቤት እዚህ ተቋር ተቋር ቤት አለ ይኸው ሰዎች ምን ያህል እንደሆነ ደግሞ ግንዛቤ ወሰዱ። ሰዎች ምን እንደምንመስል ተክለ ቁመናችን ሰዎች ግን ደግሞ ሌላ ሰው፣ ሌላ ሰው፣ ሌላ ስም፣ ሌላ አካል፣ ሌላ ሀሳቢ፣ ሌላ ተቃራኒ፣ ሌላ። እሺ አሁን ምን ፈለጋችሁ? መቃጠሉ ሰለች። አንተ ሄዳለሁ አስመራኛለች እኮ አንተ ሃይማኖት ስትባል ቤት እሱ አይደለችም እኮ ጠቋር ሰንጋላ መተት ምን አድርጋ የተባልከው? መተት ምንም እንዳያደርጉ ሰርተው እንዳያድጉ ስራቸው እንዳይባረክ በቃ። አሁን ራሔል እና ሃይማኖትን ለማግኘት የሚያስፈልገው ትልቁ ሆስፒታል አይደለም፣ ትልቁ ዶክተር ፕሮፌሰር አይደለም። ራሔል እና ሃይማኖትን የሚያስፈልገው በቅድስት ቤተክርስቲያን እግዚአብሔር ብቻ ነው። የሉማ የሉ ሌላ ዜጋ አለ። አሁን ሌላ በጣም የተለየ ዜጋ ግን ያ በዜግነት ውስጥ ፎርም አልሞላም። የሀገር ተወላጅ ነው፣ ግን ፎርም አልሞላም። ቤት የለውም፣ ሰው ነው ቤቱ ያደረገው። ቀለብ የለውም፣ ቀለቡ ሰው ነው። ኃይሉ ሌላ ነው። ራሔልና ሃይማኖት ግን የሉም። እንዲህ ሳንኖር የምንኖራቸው ኑሮች ናቸው አሁን አስጨናቂ የሆኑት። እንዲህ ሳንኖር የምንሰራቸው ስራዎች ናቸው ያልተሰሩልን። እንዲህ ሳንኖር የምናስባቸው ሀሳቦች ናቸው ወደ ስኬት ያልመጡ። ሳንኖር የምንኖር እየመሰልን ነው አሁን እየተጎዳ ያለው ሰው እየተጎዳ ያለው እየኖረ እየመሰለው እየኖረ ግን አይደለም። በሌላ ጠላት ውስጥ ነው ያለው። ማናንተ ሰይጣንና ጋንንት ነው ጠቋር። ሰይጣን ስሙን ለውጦ ጠቋር ነኝ ይላል።
አንተ አዳልሞት ይጠቋል ማለት አዳልሞት ያጋንንት ነህ ሰይጣን? ሰይጣን ወሰንጋላ ሰይጣን ነህ ሰይጣን አለ? ሰይጣን። አንተስ? አጋንንት አጋንንትም ሰይጣን። የትኛው ነው አጋንንት? ሰይጣን የትኛው ነው? ሁላችን እንደ ስራችን ነው። እኮ ነው የተለያቸው። ስራችን እኮ የተለያየ አንድ አይነት እኮ ነው። አጋንንቱም ሰይጣኑም አንድ አይነት ስራ አንድ አይነት እኮ ስራው አንድ አይነት በባህሪ ትለያያለህ። ይሄ አጋንንት የበረሃ መንፈስ ነው። ሰይጣኑ ደግሞ እዚህ ደጋደጋው ላይ ያለ መንፈስ ነው። በጥፋት የበረሃው አጋንንት በጥፋት ይበልጣል። አደገኛ ነው። የማጥፋት ችሎታና ባህሪው በጣም ከፍተኛ ነው። ስልታዊ ጥበብ አለው። ይሄኛው የደጋው ዝብዝብ ሰይጣን ነው። ዝም ብሎ የሚያንገባልን ዝም ብሎ እንቅልፍ ብቻ ነው። ድሪቶ ነው የሚሆነው። ባህሪው እንደዛ ነው። እንቅልፍ ትለቅፋታለህ። ቀኑን ሙሉ ሶፋ ላይ ክትር አድርጌ ቴሌቪዥን ላይ ሰክቼ አድራታለሁ። ታውላታለህ? እንደዛ ነው የምትለው። ፊልም ነው የምታሳያት? ፊልም ነው የማሳያት። እሺ አንተስ? ግን እሷ ፊልሙን አታይም። በቃ ወስዳታለሁ። በሀሳብ ዝም ብለህ አይኗ እዛ ላይ እንጂ የለችም። እሷ በጭንቀት በሀሳብ እሷ እኮ የለችም። ሁሌ አንዳንዴ ብቻ ነው ወደ እራሷ የምትመለሰው። አንዳንዴ ነው የምትመለሰው። ስራውን የምንሰራው እኛ፣ እንግዳ ሲመጣ የምናስተናግደው እኛ፣ የምንናገረው እኛ፣ ሁሉንም የምንሰራው እኛ ነን። በቃ ሰው ምላስ ላይ አድረን እያስለበለብን ማንም ይተኛላት እኮ የለም። እሷ እማያውቃት ሁሉ ይሰድባታል። ሁሉ ይሰድባታል። በቃ እኛ የምትሸነፍ በዚህ ነው። በመቃጠል በቃ እንደዚህ ቀጠል ስናደርጋት ቅስሟ ስብር በል ትላለች። በቃ ልጥፋ። ይሄ ፖሊሲ የማያውቀው ምሁርነት የማይረዳው አዋቂነት የማይሸፍነው በሕግ ፕሮግራም ውስጥ የማይገባ ልዩ ሞት ነው። እየኖሩ ሳይሞቱ መሞት ማለት ነው። ይሄ በሕግ ቁጥር ውስጥ ያልተጠቀሰ መረጃው የተደበቀ ግን ሁል ጊዜ መሸነፍ ያለበት፣ ሁል ጊዜ ማዘን ያለበት፣ ሁል ጊዜ ማልቀስ ያለበት ምሁር ሆኖ ሌሎችን እያስተማረ እሱ እዚህ መከራውን ያለ ሌሎችን አትጨነቁ እያለ ራሱ በጭንቀት ይሞታል። ያ ስለ ጭንቀት የጻፈው ትናንትና ላያችሁ ተሰቅሎ ሞተ። ራሱን ገደለ። ስለ ጭንቀት ግን ጽፏል። እንግዲህ ዓለም እንደዚህ አይነት ኃይል አለ፣ እንዲህ አይነት ጠላት አለባት። ሽብል ተዘጋጅ። ማድፈጥ የምትፈልግ ማድፈጥ ይቻላል፣ ችግር የለም። እንዲህ አይነት ነገር ይመጣል ብለሽ ትገምጪ ነበር? እንዲህ አይነት መንፈስ ይሄኛው ትውልድ ይይዘዋል ብለው ገምተው ያውቃሉ? በፍጹም ገምቻለሁ። ምንም ገምቻለሁ። ይሄ ዱቡዳ ነው። በጣም ትልቅ ተአምር በጣም ደስ ይላል። ደስ ይላል። በምናየው ያልጠበቅነው ነገር ነው። ያልተጠበቀ ነው እና ሁላችንም አላሰብነውም። እግዚአብሔር ለርሶ እድሜና ጤና አስባችሁ ጥፋት። ሁለቱም እህትማማቾች ናቸው። የሉም። ሁላችሁ ተዘጋጅ። በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በቅዱስ ሚካኤል ስም፣ በወላዲተ አምላክ ስም ሲኦል እንገባለን። በቅዱስ ገብርኤል ስም፣ በኪዳነ ምሕረት ስም ሲኦል ታስረናል። በቅዱስ እስጢፋኖስ ስም ሲኦል ታስረናል። ቶሎ ሰባት ነው። ማንን ምን ታየሽ?
ገና ሰው አላየችም ነበረ። ገና ሰው እያየች ነው። ሰው ማየት ችግር እኮ ነው። ሰው ማየት ሰው ማየት ማን ያውቃል? አንዳንዴ እናት ወልዳ ብቻ ዝም አባትም ወልዶ ዝም የውስጥ ጉዳታቸው ራሱ ትውልዱ ራሱ ነው መከራው። ይሄ የውስጥ ጉዳት ነው። የህይወት የውጨኛው አይደለም፣ የላኛው ሳይሆን የውስጠኛው ጉዳት ነው። ምን አሻል የምታየው ሰው እኮ ነው። ያስፈራል። ሰው አይተሽ አታውቅም? አሁን ቢጠሯት አቤት ትላለች። ሃይማኖት ማነች? እንትና ራሔል ራሔል ምኖች ናቸው? ቤተሰቦች ናቸው። በሉ በርቱ። ሌላው ያልተያዘላችሁ ደግሞ እንዲያዝ ትግዛችሁ። አለበለዚያ ደግሞ ቆይታችሁ ነው የሚገባችሁ። ከተቸገራችሁ በኋላ መግባት የለበትም። አበሻ ደግሞ ካልተቸገረ አይገባው። በአብዮት ዘመን ነው ያደገው፣ በአብዮት ዘመን ነው የተወለደው። ስለዚህ የግድ መከራን የሚጠብቅ ትውልድ መሆን የለብንም። አሁን ካየ ከተረዳ ይሄ ህይወት የሁሉም ህይወት ነው። በሉ በሉ ተከታተል። ይበርቱ አባታችን። በጣም በጣም